ስጋት የሚመነጨው አዋጅ ቁጥር 780/2005 እና 1176/2012 በሀገራችን እንዴት ተፈጸሙ ባለፉት ዓመታት ከሚለው ነው። እንደሚታወቀው በእነዚህ አዋጆች የተከሰሱ አብዛኞቹ ሰዎች ሬድ ሃንድድ ሆነው በቀጥታ ሽብር የሚባል በዓለም አቀፍ ድንጋጌ በዓለም አቀፍ ኮንቬንሽኖች ላይ ዲፋይን የተደረገውን ኃይልን በመጠቀም ሲቪሊያንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ አክተሮችን ሳይሆን ለመክሰሻ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችንና ዲሰንቶችን ነው። ተቃዋሚ ፖለቲከኞች መንግስት ውስጥ ሆነው የተለየ ድምጽ ያላቸውና መንግስትን የመተቸት አዝማሚያ ያላቸው ጋዜጠኞች፣ የሰብአዊ መብት አራማጆችን ነው ለመክሰሻ ያዋልናቸው። ስለዚህ አሁንም ይሄ የማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋር ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ዝርዝር ግን ካየነው ደግሞ የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል። ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉት። ለምሳሌ አንደኛው ጉዳይ የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ለ7 ቀን አግዶ ማቆየት ይችላል ይላል። ያውም ያለ ፍርድ ቤት ትዕዛዝ በአቃቤ ሕግ ኃላፊ አስፈቅዶ ማለት ነው። እነዚህ አይነት ነገሮች አሳማኝ አይደሉም። ለምሳሌ አጠራጣሪ የሆነ ትራንዛክሽን አለን በል ፍርድ ቤት ሳያግድ ስልጣን ከምንሰጠው ያ ትራንዛክሽን ተካሂዶ የወንጀል ኢለመንት ካለው ወይም ህገወጥ የሆነ ትራንዛክሽን ከሆነ የት ይሄዳል? ሀገር ውስጥ አይደል ያለው። ማገዱ ምንድነው የሚያስፈልገው ነው ቀድሞ ሳይጣር። ምክንያቱም ይሄ ለተበላሽ አሰራርና ለሙስና መንገድ ቢከፍት ነው። ኤኒ ትራንዛክሽን የአገልግሎት ኦፊሰሮች ወይም ኃላፊዎች ኤኒ ትራንዛክሽን አግደው ነጋዴው ጋር የመደራደር በር የሚከፍት ነው። ስለዚህ ወንጀል ኢለመንት ካለው ተገቢው ማጣራት ተደርጎ ማስረጃ ተሰብስቦ ፍርድ ቤት ቀርቦ እንዲታገድ ነው መደረግ ያለበት። ያ ገንዘብ ፍሪዝ እንዲደረግ መደረግ ያለበት። ስለዚህ እኔ አሳማኝ አይደለም ይሄ። ሌላው የተከበሩ የምክር ቤት አባላት ያነሱት ጉዳይ በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም አይጠየቅም ይላል። ለምሳሌ አንደርከቨር ኤጀንቱ በሚሊዮን የሚቆጠር ገንዘብ ተደራርቦ ከወንጀለኛው ጋር አንደርከቨር እየተከታተለው ያለውን ሰው አፕሮች አድርጎ ቀርቦ በሚሊዮን ገንዘብ መቀበሉን ብናቅ አይጠየቅም ማለት ነው። ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጽምበት በዚያ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ያለበት ምንድነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ፣ ሁለተኛ አክቱ ደግሞ ሰልፍ ዲፌንስ መሆኑ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት ለነዚህ መርማሪ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ። ሌላው ቅጣቶች ጋር ነው። በርካታዎቹ ቅጣቶች ከ15 ዓመት እስከ 20 ዓመት ጽኑ እስራትና ከ500 ሺህ እስከ 1 ሚሊዮን ብር የሚደርስ
ቅጣት አስቀምጧል። እኔ ማንኛውም ኢትዮጵያዊ በላበቱ ሰርቶ እንዲያገኝ ፍትሃዊ የሆነ ማህበረሰብ እንዲፈጠር እፈልጋለሁ እዚህ ሀገር ውስጥ። ነገር ግን አሁንም ቅድም ካነሳሁት አንፃር ተቃዋሚዎችን ለማጥቂያ የሚውል ከሆነ የሚከሰሱት ነገር በዚህ አዋጅ ነው ማለት ነው። ሲከሰሱ ደግሞ ከ15 ዓመት እስከ 20 ዓመት የሚያስቀጣ ከሆነ የመጀመሪያው የሚያደርገው ምንድነው? ዋስትና እንኳን ቢጠይቁ በውጭ ሆነው በዋስትና ወጥተው ራሳቸውን ተከራክረው ነፃ ማውጣት አይችሉም ማለት ነው። ረጅም ሰዓት በእስር ቤት እንዲበሰብሱ ያደርጋል ማለት ነው። ስለዚህ ይህ ተገቢ አይደለም። ቅጣቱን በጣም የከፋ ነው ብዬ አስባለሁ። በጣም ፈገግ ያስባለኝ ነገር ግን አለ እዚህ አዋጅ ላይ መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳያሰኘኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው። ፍጹም የሚባል መብት የለም። ይሄ ብዙ ጊዜ ከመብት አንፃር የምንስታቸው ነገሮች አሉ። ከመብቶች ሁሉ የላቀ ዋና መብት የሚባለው በህይወት የመኖር መብት ነው። ይህ መብትም ፍጹም አይደለም። ህግን ተከትሎ በአግባቡ ነፍስን የግለሰብን ነፍስ ወንጀል በፈጸመበት ከፍተኛ ወንጀል ሲፈጽም ነፍሱን እንዲያጣ የሚደረግበት ህገ መንግስታችንም ይደነግጋል። ስለዚህ መብት የሚባለው ነገር ለማህበረሰቡ፣ ለህዝቡ፣ ለሀገር ደህንነት ሲባል የትኛውም ሀገር መብቶችን ፍጹማዊ አድርጎ የሚያስቀምጥ ሀገር የለም። አንድ ይሄ መታየት አለበት። ሁለተኛ ሊሰጋ ይችላል። ስጋት አድርጎ የሚወስድ ወገን ሊኖር ይችላል። ግን ለምን ይሰጋል ነው ያ ወገን። ይህ አዋጅ ሲወጣ ማሟላት ያለበት ነገር አለ። ለመጠርጠርም ለመጠየቅም ማንኛውም ወገን ግለሰብ ይሁን ድርጅት ይሁን የፈለገውም ቢሆን እነዚህ በህግ በዚህ አዋጅ ውስጥ የተቀመጡ ነገሮችን ካሟላ ኤክሰፕሽን የለውም ማለት ነው። ለሚስተር ኤ፣ ለሚስተር ቢ፣ ለሚስተር ጫ ለማንኛውም ሰው ሊፈጸምበት የሚችል ነው። ዋናው ምንድን ነው? ይሄን ሪኳየርመንት አሟልቶ መገኘትን ነው የሚጠይቀው። ይሄ ደግሞ በግልጽ ተደንግጎ ተቀምጧል። በአራተኛ ደረጃ ይሄ አዋጅ በሚወጣበት ጊዜ በንድፈ ሀሳብ የምንፈራቸውን ጉዳዮች ለመከላከል አይደለም። እኔ ሳየው በንድፈ ሀሳብ የምንፈራቸው አይደለም። በተግባር እያየን እየኖርንበት ያለ ጉዳይ ነው። ሽብርተኝነት የለም በምስራቅ በዚህ በቀጠናችን በሀገራችን የለም። በስፋት አለ እኮ ኤቢሲዲ ብለን ልንጠራቸው የምንችላቸው ግለሰቦች፣ ወገኖች አሉ እኮ። ስለዚህ ይሄን ለመከላከል ለምን እንሰጋለን? እዚህ ውስጥ ማንዘፈቅ ከሆነ ይሄን ድርጊት ማንደግፍ ከሆነ ስጋታችን ከየት ይመነጫል? አዋጁ ምንም ጥያቄ የለውም፣ አስፈላጊ ነው። እሱን ድጋፌን ሰጥቼ ነገር ግን ምርመራ የሚያካሂዱ የህግ አካላት ከመግደል ውጪ ከለላ የሰጠነባቸው መንገድ በጣም እንደገና ቢታይ የሚል ሀሳብ አለኝ። ምክንያቱም በቅርብ ጊዜ ስቴት ኦፍ ኢመርጀንሲ በነበረበት ሰዓት ላይ በየአካባቢያችንም ስንሄድ አንዳንድ ጥቂት የሚባሉ የጸጥታ አካላት ከፍተኛ የሰብአዊ መብት ጥሰት ይፈጽሙ ነበር። በጣም ጥቂት የሚባሉ ለማለት ነው። እና እንደዚህ ነገሮች ምንድነው የሚሆነው? ኦልሬዲ ከመግደል ውጪ ያሉትን የፈልገውን ነገር እንዲፈጽም እድል እየሰጠ ነው። በዱላ እየቀጠቀጠ ምርመራ አካሄዳለሁ ቢል መብቱ ነው ማለት ነው። ከማን ነው ልንከላከለው የፈለግነው ነው? እኔ የመጀመሪያው ጥያቄ ይህን ምርመራ የሚያካሄድ ጸጥታ መዋቅር ኦር ደግሞ የህግ አካላት ከለላ ያደረግንለት ከማን ልንከላከለው ነው? ምን እንዳይደርስበት ሰግተን ነው?
ስለዚህ እንዲህ አይነት መብቶች የምንሰጥ ከሆነ በከፍተኛ ሁኔታ የዜጎችን ሰብአዊ መብት ክብር የሚጥስ በመሆኑ ስፔሻሊ አንቀጽ ሰብአዊ መብቶችን በማይጥስ መልኩ ወይ ደግሞ በሌላ ነገር ቢሻሻል የሚል ሀሳብ ላይ ካልሆነ ግን ያልተገደበ መብት ሰጠን በርካታ የዜጎችን ሰብአዊ መብት የሚጥስ መሆኑን ለመጠቆም ነው። ሌላው ግን አዋጁን ድጋፌን ለመግለጽ ነው። በሽፋን ስር የሚደረግ ምርመራ በመመለከት ነው በአብዛኛው የተነሳው። ለአቢዩዝ ይጋለጣል የተባለው ማለት ነው። ይሄ ከመደበኛ ውጪ ጠላት ውስጥ ሆኖ አንደርከቨር የሚደረግ እጅግ በጣም ሶፊስቲኬት የሆነ ልዩ ምርመራ ነው። ልዩ ምርመራ መሆኑን የተከበሩ ምክር ቤት አባል በደንብ መያዝ አለበት። ሌላው ከዚህ ጋር አያይዤ የማነሳው ከአቅሙ በላይ በሆነና ከእውቀቱ በላይ ይሄ ብቻ በቂ እኮ ነው። እንዳውም እኛ አቢዩዝ ይደረጋል፣ በዛ ምክንያት የሰው ህይወት መጥፋት የለበትም፣ ስለዚህ ከግድያ ውጭ መሆን አለበት የሚሉ በቋሚ ኮሚቴ የተጨመረበት እንጂ እሱም በሌሎች ሀገሮች ብዙ እንትኖችን ሪፈር ለማድረግ ሞክረናል። ምንም ከአቅሙ በላይ በሆነ በመደበኛ ህጋችንም አሁን የተከበረው አቶ ዶክተር ደሳለኝ እንዳሉት በሰልፍ ዲፌንስ በመደበኛ እንትኖችም እኮ አለ። ይሄ ደግሞ በጣም የተለየ እንትን ባይዘው እነዚህ ድንጋጌዎች ምን ያህል ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ መሆኑን ነው ተብሎ የተጠየቀውን ጥያቄ ከዚህ ጋር ማለት ያስፈልጋል። በአብዛኛው ኢትዮጵያ ከራሷ ተነስታ አንድ የፖለቲካ ቡድን አታክ ለማድረግ ያደረገችው አይደለም። ሽብርተኝነትን በጣም አምሮ የሚዋጉት ሀገራት በአጠቃላይ ጠንካራ ህግ አላቸው። ኢትዮጵያም ጠንካራ ህግ ነበራት ከጥቂት አንቀጾች ውጪ አሁን ከማሻሻ ውጪ ማለት ነው የምለውን ለማንሳት ነው። ይሄ ለአቢዩዝ የተጋለጠ ነው ምናምን የተባለው ከዛ ከግድያ ውጪ ምናልባት ዝም ብሎ እንትን እንዳይሆንም በጣም ከአቅሙ በላይ ዝም ብሎ አይደለም፣ ከአቅሙ በላይና ከእውቀቱ ውጪ የሚፈጸም ነው። አንድ ሰው ከጭንቅላቱ ጥፋት ውጪ አይቀጣም በህግ። ከጭንቅላቱ ጥፋተኝነት ይቻላል። በሁለት ነገር ነው ጥፋተኝነቱ የሚታየው። ምናልባት አውቆ ነው ወይስ በችለተኝነት ነው የፈጸመው የሚል። ከዚህ ውጪ ከሆነ ግን ጭንቅላቱ ጥፋተኛ አይደለም ማለት ነው። ስለዚህ ይህንን የህግ መሰረት አድርጎ የገባ ድንጋጌ መሆኑን ለማሳወቅ ነው።